ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ በድጋሚ በሌላ ፕሮግራም ወደ እናንተ ተመልሰናል ይህ HMA ሚዲያ ነው HMA ሚዲያ የተለያዩ ማህበራዊ ሃይማኖታዊ ትምህርታዊና ጤና ነክ እንዲሁም የተለያዩ አዝናኝ ፕሮግራሞችን ወደ እናንተ ያቀርባል HMA ሚዲያን ሰብስክራይብ በማድረግ ያልተቀላቀላችሁ ሰብስክራይብ እንድትሆኑ ከወዲሁ እንጋብዛችኋለን ዛሬ ደግሞ ወደ እናንተ አዲስ እንግዳ ይዘን መጣናል የዛሬ እንግዳችን ራይት ፕሌስ ሁለተኛው እና ራይት ፕሌስ በጣም ወሳኝ ነገር ነው አንዳንድ ጊዜ right person in the wrong place ይባላል አንተ ትልቅ አቅም አለ ለምሳሌ ትክክለኛ ሰው ሆነ ግን ያለህበት ቦታ ማይመጥንህ ከሆነ ፖቴንሻልህን መግለጥ አትችልም ዶክተር ፓስተር ሳሙኤል ጌታቸው ይባላል ዶክተር ፓስተር ሳሙኤል ጌታቸው ለተለያዩ ዘመናት ቃለ እግዚአብሔር አገልጋይ ነብይ ሁማኒታሪያን እንዲሁም ጻፊ ነው አሁን ደግሞ ሰሞኑን ቅርብ ጊዜ የሚለቀቅ አንድ መጽሐፍ አለው ሶስቱ የስኬቶች ቁልፎች የሚል ዶክተር ሳሙኤል ጌታቸው ከውድ ጊዜ ሰውታይ ቆይታችንን ከኛ ጋር ልታደርግ ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ እንኳን ደህና ቆያችሁ እሺ ዶክተር እስቲ ስለመጀመሪያዎቹ የአገልግሎት አመታት እናንሳ ጌታን እንዴት ተቀበልክ ስለ ትምህርት እና ስለ እድገት እና የት እንደተወለድክ እሺ ያው አስቀድሜ ስለ ግብዣው አክብሮቴን መግለጥ ፈልጋለሁ በመቀጠል ጌታን እኔ ከቤተሰቦቼ ነው የወረስኩት ኢኔሴንስ ክርስቶስ ኢየሱስ እስከገባኝ ጊዜ ድረስ ቤተሰቦቼ የሚከተሉትን እምነት እከተል ነበር እንግዲህ አባቴ ጸሎት ሰው ስለነበር ጸሎት ከሱ ተምሬያለሁ ቤተሰቦቼ ወደሚሄዱበት ወደ ኦሳና መካነ ኢየሱስ ቤተክርስቲያን ወደ ተለያዩ አብያተ ክርስቲያናት ሄጄ መንፈሳዊ ጸጋን እካፈል ነበር ከዛ ደግሞ ለአቅመ አዳም ስደርስ አራተኛ ክፍል ተማሪ ሆኜ 1981 ዓመተ ምህረት ይመስለኛል በጣም ምናከብራቸው አሰፋ ጃቴ የሚባሉ አባት አሉ የእናት ቃለ ሕይወት ቤተክርስቲያን ከመስራቾቹ አንዱ ናቸው እሳቸው አሁን አሜሪካ ካለችው ታናሽ ቴጋ ስለ መጽሐፍ ቅዱስ ካብራሩልን በኋላ እጃችንን አንስተን በአንደበታችን የኢየሱስን ጌትነት መስክረን ኢየሱስን ተቀበለናል ከዛ ጊዜ ወዲህ በግሌ ጾማለሁ ጸልያለሁ ሳጠናም ወደ ፈተና ሲሄድም ስማርም እግዚአብሔርን አስቀድም ነበር በተለይ ከአራተኛ ክፍል ጊዜ ጀምሮና ወደዚህ እምነት እንድመጣ መስመሩን ያሳዩኝ ወላጆቼ ናቸው ስለ ትምህርት ወቲ ስለ ተዳሪም ስለ መጀመሪያዎቹ አገልግሎት ዘመናት እናንሳ እንግዲህ መጀመሪያዎቹ የአገልግሎት ወራት የጀመረው እዚህ ኦሳና ላይ ነው ኦሳና መሃል አጥቢያ መሰረተ ክርስቶስ ትልቅ የመንፈስ ቅዱስ መነቃቃት ነበር እዛ መነቃቃት ውስጥ በጣም ማስተዋወሳቸው ትልልቅ የእግዚአብሔር ሰዎች አሉ የመሃል አጥቢያ መሰረተ ክርስቶስ ቤተክርስቲያን ሽማግሌዎች ቅዱሳን በተለይ አሁን ካናዳ ያለው ወንድሜ ወዳጄ ፓስተር ዘሪሁን ዶክተር የምሩ ወንጌላዊ አብነት ወንጌላዊ እስራኤል አሁን አሜሪካን ሀገር ነው ያለው እንዲሁም ንጉሴ ዶልቾ አይ ቲንክ ስዊድን ነው ያለው እንደዚሁም ደግሞ ነብይ ማቴዎስ በእነሱ እግዚአብሔር ይሰራ ነበር እና ከነሱ ጋር አብሬ ጌታን መሃል አጥቢያ ያገለግል ነበር ዘማሪ አስፋው ዘማሪና መጋቢ አስፋውና ያን ዘመን የነበረ ሪቫይቫል ደቡብ ብቻ ሳይሆን በኢትዮጵያ ደረጃ ይታወቅ የነበረ ከአዲስ አበባ ከሐዋሳ ከተለያየ ሀገር የመጡ ሰዎች ነፃ ይወጡ ነበር ይፈወሱ ነበር እንቆቅልሻቸው ይፈታ ነበርና እዛ ሪቫይቫል ውስጥ አብሬ እንዳገለግል እግዚአብሔር እድል ሰጥቶኝ ነበር እና ኦሳና ከተማ ይጸለይ ነበር አሁን ያለው የኢንፍራስትራክቸር ለውጥ በኢኮኖሚው በፖለቲካው በትምህርቱ ዓለም የመጣው ለውጥ ያኔው የጸሎት ውጤት ነው ብዬ ነው ማለት በጣም ደስ ይላል እስቲ ወደ ኋላ ሊመልስና አሁን ወደ ሪቫይቫሉ ከገባችሁ በኋላ የነበረውን ሁኔታ ጌታን ተቀበለ እንደግል አዳኝ አድርገ ጌታ ኢየሱስን መከተል ከጀመርክ በኋላ አገልግሎት ቀጥታ ነው ወይስ የጀመርከው የሪቫይቫል ህይወታችሁን እንዴት እንደቀጠላችሁ እዛ አካባቢ ያለው ነገር አንሳል እኔ አገልግሎት ወዲያው አይደለም የጀመርኩት በትምህርት ጎበዝ ነበር ካቲት ትምህርት ቤትም ያለው
እንደዚሁም አቃቂ አድቬንቲስትም ሄጄ ተምሬያለሁ። ዋቸሞን በነበርኩ ጊዜ ለትምህርት ያለኝ ዝንባሌ ጥሩ ነው። በተለይ ካቲት ትምህርት ቤት ከ12 ሴክሽን አንደኛ እወጣ ነበር። ከክፍልም እንደዚሁ አንደኛ ጨርሶ ወንጌላዊ የመሆን ህልም አልነበረኝ። ለምንድነው ህልም ያልነበረኝ? ሆሳና ከተማ የነበሩ ወንጌላውያን ኢኮኖሚካሊ የደቀቁ ናቸው። እኛ ቤት እንኳን ለጉብኝት ሲመጡ ከጀርባ የሚሰጣቸውን ስም ስለምሰማ ወንጌላዊ የመሆን ምንድነው ተነሳሽነቱ አልነበረኝ። ተጽዕኖ አለው። አዎ ተጽዕኖ አለው እና ግን ትምህርት ላይ ያለው እግዚአብሔር እንደጠራኝ መንፈስ ቅዱስ ወደፊት እንደሚጠቀምብኝ ነቢያቶች ይነግሩኝ ነበር። ያኔ የጸጋ ስጦታ ብዙ ተቀባይነት አልነበረው ከኢየሱስ ቤተክርስቲያንም ቃለ ሕይወት እና ግን በዛን ዘመን እግዚአብሔር ያስነሳቸው ነቢያቶች እግዚአብሔር ወደፊት ለአገልግሎት እንደሚፈልገኝ ይነግሩኝ ነበር። ከዛ የአገልግሎት ፍላጎት ውስጥ ያደረ በመንፈስ ቅዱስ ተጠመቅኩ። የጸጋ ስጦታ ተቀበልኩ። እግዚአብሔር በእኔ እንደሚሰራ አረጋገጥኩ። እንደውም ከአካዳሚካል ትምህርት ይልቅ ዝንባሌ መንፈሳዊ ነገር ላይ አካዳሚካል ትምህርቱን እያቀዘቀስኩ ለመንፈሳዊ ነገር ጊዜ እየሰጠው መጣው። በዛ መልኩ ነው አገልግሎት ውስጥ ገብቼ ራሴን ያገኘሁት። ሙሉ ጊዜ ለአገልግሎት ሰጠው ማለት ነው? ሙሉ ጊዜ የሰጠሁት ስነ መለኮት 4 ዓመት ለዲግሪ ከሰለጠንኩ በኋላ ነው። የሰለጠነ አገልጋይ መሆን ጥሩ ነው። መጽሐፍ ቅዱስ የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ ይመስለኛል ቅዱሳን መጽሐፍትንና የትንሣኤውን ኃይል ስለማታውቁ ትስታላችሁ ይላል እና መጽሐፍትንም የትንሣኤውንም ኃይል እኩል ማወቅ የምናገለግለውን ሕዝብ እንዳናደናግር ይረዳናል። ስለዚህ የመንፈስ ቅዱስ ስጦታ በተለይ እኔ ባደኩበት በሆሳና ከተማ ይገፋ ስለነበር ይገፉት የነበሩትም ሰዎች ስነ መለኮት ተምረናል ብለው የሚያስቡ ሰዎች ስለነበሩ ለምን እኔ ትምህርቱንም ተምሬ የጸጋውንም ስጦታ አላገለግልም የሚል አስተሳሰብ ውስጥ ስላደረ ቴዎሎጂ ኮሌጅ ገባው። መጀመሪያ ዲግሪዬን ያዝኩ። ከዛ ሙሉ ጊዜ ወንጌላዊ ሆኜ የተቀጠርኩት አዲስ አበባ ንፋስ ስልክ መሰረተ ክርስቶስ። ንፋስ ስልክ መሰረተ ክርስቶስ ትልቅ ሪቫይቫል ነበር በአዲስ አበባ ደረጃ የሚታወቅ። ንፋስ ስልክ ብቻ አልነበረም ማገለግለው መላው አዲስ አበባ ቸርቾች ላይ እግዚአብሔር በር ከፍቶልኝ አዲስ አበባ ከአዲስ አበባ ውጪ መላው ኢትዮጵያ ምድር ላይ አገልግያለሁ። እግዚአብሔር ይመስገን። በጣም ደስ ይላል። እስቲ አዲስ አበባ ላይ የነበረን አገልግሎትና እኛ የምናውቀው ሰሞኑን በጣም ብዙ አገልግሎት፣ በእርግጥ የአገልግሎት አድማሲ በጣም ሰፊ ነው። እስቲ ከኤፍቢአይ ጋር የነበረን አገልግሎት ብታነሳልኝ። ከኤፍቢአይ ቤተክርስቲያን ጋር ህብረት ያደረኩት ሳውዝ አፍሪካ ከሄድኩ በኋላ። ሳውዝ አፍሪካ ከመሄዴ በፊት ግን መሰረተ ክርስቶስና ቦሌ ቃለ ሕይወት ሙሉ ጊዜ ወንጌላዊ ሆኜ ያገለግል የነበረው አዲስ አበባ እና ትልቅ የጌታን እጅ አይተናል። ብዙ ሰዎች ከአጋንንት ስርዓት ሲፈቱ፣ በክራንች የሚሄዱ ክራንች ሲጥሉ፣ መስማት የተሳናቸው ከመወለድ ጀምሮ መስማት ማይችሉ መናገር ማይችሉ ሰዎች በእግዚአብሔር ኃይል ሲናገሩ፣ ነፍሳት ሲድኑ፣ መውለድ ማይችሉ ሰዎች ሲወልዱ የእግዚአብሔርን ተአምራት አይተናል። መጽሐፍ ቅዱስ በተጻፈው ልክም ከተጻፈውም በላይ መስራት እንደሚችል በአገልግሎታችን አረጋግጠናል እና አዲስ አበባ ላይ ትልቅ ነገሮች ናቸው በነዛ ዓመታት የሆኑት። ከዛ የአገልግሎት ጥሪ ደርሶን ሳውዝ አፍሪካ 2 ጊዜ ተመላልሼ ያገለግል። በሶስተኛው ደግሞ ለፖስት ግራጁዌት ማስተርስ ለመስራት ሄድኩ። ማስተርስ ከጨረስኩ በኋላ እዛው አገለግል ነበር። ቸርች ተክለን ከዛ ቸርች መምራት ጀመርኩ። ቀጥሎ ደግሞ የሶስተኛ ዲግሪን ሰራው ሳውዝ አፍሪካ ወደ 11 ቸርቾች ነው በእግዚአብሔር ጸጋ የተከልነው። 3 ቦታ ገዝተናል የግል ይዞታ። እዛ በቤተ ክርስቲያናት ካውንስል ጸሐፊነት በተለያየ ጊዜ አገልግያለሁ። በህብረቱ ጸሐፊነት በቤተ ክርስቲያን ዋና መጋቢ ሆኜ እና እንግዲህ አዲስ አበባም ሳውዝ አፍሪካም
የእግዚአብሔርን ማዳን አይቻልም። ሳውዝ አፍሪካ ላይ ጥቁሮቹን ኢቫንጀላይዝ እናደርግ ነበር። በአንድ ወንጌል ስርጭት 200 የውጭ ሀገር ዜጋ ጌታን ያገኛል። ዚምባብዌ፣ ማላዊ፣ ናይጄሪያዊ አይኖ እንግሊዘኛ ሁለተኛ ቋንቋዬ ነው፣ ግን መልእክት ለማስተላለፍ ብዙ ፍርሃት የለኝም። ማለት ሰዎች ይስቁብኛል፣ ቃል ስጠቀም ይቅርታ ጠይቃለሁ፣ ሰዎች ይፎግሩኛል የሚል ብዙ ኬር የለኝም። ለምን ነው ኬር የሌለኝ? የምናገረው ንግግር ለሰው መልእክት ማስተላለፍ እስከቻለ ድረስ ግራመርም መጠበቅ ይሁን ቮካብለሪ መጠበቅ ወደ ለቋንቋው ሳድቅ የሚለወጥ ሁኔታ ስለሆነ ብዙ አያስጨንቀኝም። ብዙ ጥቁሮች ክራንች ጥለዋል። መውለድ የማይችሉ ተጸልዮላቸው ወልደዋል። በርካቶች ከአጋንንት ስራት ተፈተዋል። ጥቁሮች፣ ነጮች እና እግዚአብሔር ትልልቅ ከአእምሮ በላይ የሆነ ስራ ሰርቷል። ይህን ስራ የሰራው በተሰበሰብንበት አዳራሽ አይደለም፣ ጎዳና ላይ ገበያ ቦታ ላይ እግዚአብሔር ስራ ሲሰራ የነበረው። የደንብ ልብስ የለበሱ ሳውዝ አፍሪካዊ ፖሊሶች ጌታን ይቀበሉ ነበር። ያ ብቻ አይደለም፣ ወንጌል ሆሊስቲክ እንዲሆን ከወንጌል ጎን ለጎን ሁሉ ጊዜ የዘይትና የዱቄት እርዳታ እናደርጋለን። ያን የምናደርገው ከሳውዝ አፍሪካውያን ወይም ከውጭ ዜጎች የተሻለ ኢኮኖሚ ስላለን ሳይሆን ቃሉ ያላችሁን አካፍሉ ስለሚል ያን መርህ አድርገን አካፍለናል። ይሄ ማካፈላችን ሁለት ነገር ሰርቷል። አንደኛው ወንጌል ሰርተናል፣ ሁለተኛ ደግሞ የጎንዮሽ ግንኙነታችንን አጠናክረናል። ብዙ ጊዜ ኢትዮጵያውያን ወደ ሳውዝ አፍሪካ ሲሄዱ እንጀራ ቸግሯቸው ለኢኮኖሚ ጥገኝነት እንደመጡ ብቻ ነው የሚታሰበው እንጂ ያላቸውን እንደማካፍሉ ስለሚታሰብ ያንን በአፍሪካውያን ላይ ያለውን ልክ ያልሆነ አስተሳሰብ ለመቅረፍ እግዚአብሔር እድል ሰጥቶናል። በናሽናል ሚዲያው ላይ ሶዌቶ የሚባል ሚዲያ አለ። ኢቲቪ ዋናው ሚዲያ ነው። ኒውስሩም የሚባል ሚዲያ፣ በዛ ሚዲያ ላይ ደጋግመን የመቅረብ እድሉን እግዚአብሔር ሰጥቶናል። ስለሱ ኋላ እናነሳለን። ሚዲያ ላይ በተደጋጋሚ ስታቀርብ አይቻለሁ። እስቲ ስለሱ እንመለሳለን። እስቲ ወደ ሳውዝ አፍሪካ የሄድክበትን እንትን አጋጣሚ ወደ ሳይ እንመለስና በትምህርትና በአገልግሎት ምክንያት ነው ወደዛ የሄድከው? ያ ቦሌ ቃለ ሕይወት እያለሁ 2 ጊዜ ለአገልግሎት ተጠርቼ ነው የሄድኩት። ከዛ ተመልሼ መጣሁ። 3ኛ ጊዜ የትምህርት እድል አገኘሁና ፎር ጉድ ትምህርቱንም ለመማር ነው የሄድኩት። ጨርሶ ቤተክርስቲያን የመትከል ራዕይ አልነበረኝ። ከተተከለ ቤተክርስቲያን ጋር የማገልገል ልብ ነው የነበረኝ። እንደውም ሳውዝ አፍሪካ የነበሩ 6 ቸርቾች ለመጋቢነት ጠርተውኛል፣ ኬብሮን ቸርችን ጨምሮ። ወንጌል አማኞች የሚባል ቸርችም እንደዚሁ እንዳገለግል እድል ከፍተውልኝ ነበር። ግን አጠገቤ በነበሩ ሰዎች አነሳሽነት ውስጤም በነበረ ምስክርነት ቤተክርስቲያን ተክለን እንግዲህ ዛሬ ላለንበት ደረጃ በእግዚአብሔር ጸጋ መድረስ ይችላል። እግዚአብሔር ይመስገን። ኤፍቢአይ ማለት ነው የጀመራችሁት? አው ኤፍቢአይ ጋር የተቀላቀልነው ቤተክርስቲያኗ ከተተከለች ከ2 ዓመት በኋላ ነው። መጀመሪያ ሌላ ነበር። ፋሬስ ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን ነው የሚባለው። ቢሾፕ ዳዊትን ወደው ስለነበር 2ኛ ዓመት አኒቨርሰሪ ላይ ጋበዝኩት እንዲያገለግል። ቢሾፕ ዳዊት፣ ዘማሪ ቃላት፣ ዘማሪ ዳግማዊ ጥላሁን እነዚህ የድሮ ወዳጆቼ ናቸው። ከነሱ ጋር መጣ። ከዛ ተስማማን። አብረን ኤፍቢአይ ቤተክርስቲያን ላይ መስራት እንዳለብን ተማመንን። ከ7ቱ ዋና ፓስተሮች ኤፍቢአይ ቤተክርስቲያን ውስጥ አንዱ እኔ ነበርኩ። አንደኛው ፓስተር ቸሬ፣ ዶክተር ያሬድ አሁን ወደ ጌታ ሄዷል፣ ፓስተር ተስፋዬ፣ ፓስተር ዘሪሁን የሚባል አሜሪካን ሀገር ያለ፣ ሌሎችም አሁን በስም ያልጠቀስኳቸው ፓስተሮች 7 ሆነን ተፈራርመን ከቢሾፕ ዴቭ ከፕሬዚደንቱ ጋር ስራ ጀመርን እና ስራ የጀመርነው በ2ኛ ዓመታችን 2010 ላይ 2010 በነጮቹ ደስ ይላል። አሁን በኤፍቢአይ አገልግሎት ስር ነው ማለት ነው ያለው። አብረን ነው የምናገለግለው። አብረን አንድ ላይ ነው። ደስ ይላል። እሺ፣ ከዛ በኋላ ደግሞ ትምህርት ያው ወደ ፒኤችዲ እንዳሳደግ ሰምቻለሁ። እስቲ ስለሱ እናንሳ። ፒኤችዲ በምን እንደጨረስክና እንዴት እንደነበር። በእርግጥ ያው እዛ ሳውዝ አፍሪካ ሆኖ ፒኤችዲ መማር ቀላል አይደለም፣ ከባድ ነው። እግዚአብሔር ረድቶ ነው። እስቲ ስለሱ እናንሳ የተወሰነ። ያው 3ኛ ዲግሪን የሰራሁት ቲም ኢምፓክት ክርስቲያን ዩኒቨርሲቲ የሚባል ነው የሰራሁት። በሊደርሺፕ ነው።
እና በሊደርሺፕ ላይ ነው ቴሲሴን የጻፍኩት እና ያ ቴሲስ ተቀባይነት አግኝቶ 2023 ላይ በነጮቹ አይ ቲንክ ኖቬምበር ላይ ተመርቄያለሁ። ቅድም መናገር እንደሞከርኩት አገልጋይ ስለሚያገለግለው አገልግሎት በቂ ዕውቀት ያስፈልገዋል። አንድ ጥቅስ መዘን ጥቅሱ የማይለውን ማስባል እናገለግለውንም ህዝብ ማደናገር ነው። በሌላ መልኩ ደግሞ እግዚአብሔርንም አለማክበር ነው። መንፈስ ቅዱስ ወይንም ታላቁ እግዚአብሔር ሊናገር ባልፈለገበት መንገድ እኛ በፈለግንበት መንገድ መጽሐፉን እያናገርን ህዝብን ማሳት የለብንም። ከዛ አንፃር ያንን ግንዛቤ በማድረግ ነው የተማርኩት። መማሬ ጠቅሞኝ ወደፊትም እድሜ እና እድል ከሰጠኝ ጨምሬ መማር ፍላጎት አለ። ደስ ይላል። በጣም ጥሩ። እንግዲህ አሁን የቃለ እግዚአብሔር አገልጋይ ነህ። ይሄን በፈውስ ታገለግላለህ፣ ቤተክርስቲያንንም ትመራለህ፣ በተለያዩ በጎ አድራጎት ድርጅቶች ላይ ሁማኒታሪም ነህ። አሁን እነዚህን አጣጥሞ መውሰድ እንዴት ነው? በተለይ አሁን በዚህ ዘመን ላለው ትውልድም ከዚህ ውስጥ አሁን እኛ ምን እንወስዳለን የሚለውን ብታነሳለን። አሁን ሰፊ አገልግሎት አድማስ ነው ያለክ እና ሁሉንም በተለይ አውትሪቹን በቃ የተወሰኑትን አይቻለሁ። ወልድሊ ወጪ ሆሳናም ጭምር ማለት ነው። ባለፈው ሆሳናም ስታገለግል አይተናልና እስቲ ወደ ስለሱ እንመለሳለን። እስቲ የተለያዩ የአገልግሎት ዘርፎችን አንድ አድርጎ ስለመውሰድ እንዴት ጸጋው እንዴት ረዳ የሚለውን እናንሳ። ወንጌል ሙሉ የሚሆነው በመዘመር በመስበክ ብቻ ነው፣ ያለንንም በማካፈል። አሁን ባለችው ቤተክርስቲያን ላይ አገልጋይነት ጥቅም ከማግኘት አንፃር ሆኗል። አዝናለሁ። ማገልገል ያለብን ከምናገለግለው አገልግሎት ጥቅም ከማግኘት አንፃር ሳይሆን ሰልፍለስ ፐርሰናሊቲ ያስፈልገናል። ስናገለግል መስዋዕትነት መሆኑን መገንዘብ አለብን። በተለያየ አገልግሎት ስም የምናገኘውን ገንዘብ ተምነን የምናገለግል ከሆነ ዋጋችንን በምድር ተቀብለናል እና አዝናለሁ። ከጥቅም አንፃር ያገለገሉ ስላሉ አገልጋዮች በጣም ነው ማዝነው። ለምን? ዋጋቸውን በምድር ስለተቀበሉ። ደግሞ ሰልፍለስ የሆኑ ያላቸውን እያካፈሉ የሚያገለግሉ አገልጋዮች አሉ። ሞዴል የሚሆኑ ዘማሪዎች፣ ሞዴል የሚሆኑ ፓስተሮች፣ ሞዴል የሚሆኑ ነቢያት፣ ሐዋርያቶች፣ የቤተክርስቲያን ሽማግሌዎች፣ ሃርት ታይመር የትርፍ ጊዜ አገልጋዮች አሉ። እነሱን ሳላደንቅ አላልፍም እና ወንጌል ሙሉ የሚሆነው በመስጠት ነው ብዬ አምናለሁ። አሁን ለተራበ ሰው ኢየሱስ ያድንሃል የሚለው መልእክት ዋናው ጉዳይ ሆኖ ሳለ ከወንጌል ጎን ለጎን ደግሞ ረሃቡን የሚያስታግስበትን ምግብ በመስጠት ከጎኑ መቆም አለብን እና ይሄንን እንደ መርህ ነው እኔ ያስኩት። ማለት ወንጌልን ሰብካለን፣ at the same time ደግሞ በችግር ውስጥ ያሉ ወገኖችን እንረዳለን። ስንረዳ እኔ ከሰው የተሻለ ሀብት ኖሮኝ ወይንም ደግሞ ውጭ ያሉ ነጮች ዶኔት ያደርጉኝ ዶነርስ አዘጋጅቼ አይደል። አብዛኛውን እግዚአብሔር በተለያየ መልኩ የሚሰጠኝን ገንዘብ ነው እዚህ አገልግሎት ላይ ኢንቨስት ማድረግ። እንደው የቅርብ ጊዜውን ስቴዲየም ላይ ያደረግነውን ኮንፈረንስ ሳስታውስ ከ3 ሚሊዮን ብር በላይ ነው ወጪ ያደረግነው። ያንን ወጪ እግዚአብሔር ነው የሰጠኝ፣ ከግሌ ነው ያወጣው። 1000 ሰው ረተናል ሆሳና ከተማ ላይ። ከዛ በፊት ደግሞ 100 ሰው ረተናል። በድምሩ 1100 ሰው ረተናል። እርዳታው ብቻ 2 ሚሊዮን 800 ሺህ ብር ነው ወጪ ያደረግነው። የስቴዲየም ወጪ ያለ እና ከፍተኛ ወጪ ነው ያወጣ ነው። ያን ወጪ ስናወጣ አንደኛ እግዚአብሔርን ለማክበር፣ ሁለተኛ ህብረተሰባችንን ለማገልገል ነው። ገንዘብ አግኝታቸዋል ከዛ ኮንፈረንስ ብትለን አላገኘንም፣ ግን ደስታ አግኝተናል። ነፍሳት ድነዋል። ብዙ ሰዎች ከአጋንንት ስርዓት ነፃ ወጥተዋል። ሙስሊሞች፣ ኦርቶዶክሶች፣ የተለያየ እምነት ተከታዮች እርዳታ መስጠት ይችላል። እርዳታው ፕሮቴስታንትን ብቻ ማዕከል ያደረገ አይደለም። የሰው ዘርን ጥቁር ሊሆን ይችላል፣ ነጭ፣ ካቶሊክ ሊሆን ይችላል፣ ኦርቶዶክስ፣ ሙስሊም፣ የሰውን ዘር በሙሉ ማዕከል ያደረገ ነው እና በዛ መልኩ ተሳክቶልናል ብዬ አስባለሁ። ወደፊትም ይሄ ራዕይ ያለኝ የአቅም ውስንነት አለ እኔ ጋር። ለጊዜው የምፈልገውን ያህል በጀት እያገኘው አይደለም፣ ግን እግዚአብሔር ወደፊት በጀቱን እንደሚሰጠኝ አምናለሁ። ሰፊ እቅድ ነው ያለው በዚህ አገልግሎት። በጣም ደስ ይላል።
ሰላም ቤተሰቦች እንደምን አላችሁ? ከአድማጮቻችን ግን አብዛኛው ቁጥር ያላቸው እስካሁን ሳብስክራይብ እንዳላደረጉን ይህንን ያውቃሉ? ነገር ግን ስራችንን በእርግጥ ከወደዳችሁ ሳብስክራይብ ማድረግ እኛን የምትረዱበት ቀላሉ መንገድ ነው። እንዲሁም አዲስ ቪዲዮ ሲለቀቅ የመጀመሪያ ተመልካቾች ስለምትሆኑ ምንም አይነት ቪዲዮ አያመልጣችሁ። በተጨማሪ የእናንተ ሳብስክሪፕሽን እንደናንተ ያሉ ብዙ ሰዎች እንድናዳርስ ያግዘናል። ስለዚህ የሳብስክራይብ ምልክቱን አሁኑኑ ይጫኑና ቤተሰብ ይሁኑ። በዚህም የጉዟችን አካል ስለሆኑ ከልብ እናመሰግናለን። በጣም እስቲ ወደ ኋላ ሊመልስና ስለ መጽሐፍ ውስጥ እናንሳ። ሰሞኑን የሚወጣ ቅርብ ጊዜ ይወጣል ያልኩ መጽሐፍ አለ እና 3ቱ የስኬት ቁልፎች ይላል። ምንድን ናቸው እና መጽሐፉን ለመጻፍ ምን አነሳሳ የሚለውንም ጭምር እናንሳ። ሊትሬቸር እግዚአብሔር ከሰጠኝ ስጦታዎች አንዱ ነው ብዬ አምናለሁ። ኢቭን ዋቸሞ ሃይ ስኩል እያለሁ ዓለማዊ ድራማ ደርስ ነበር፣ ይታይ ነበር። ይሄ የወላጆች በዓል በሚባል ቀን ላይ ቸርች ላይም እንደዚሁ ድራማ ደርሼ ይታይ ነበር። ሲኖዶስ ላይ መጽሐፍ እችላለሁ። ልጻፍ ብዬ ከተቀመጥ አልቸገርም። ሀሳቦችን ገጣጥሞ የመጽሐፍና የመናገር ተስጦ እንደሰጠኝ አምናለሁና ይሄ ልቤ ውስጥ ያለ የረጅም ጊዜ ሀሳብ ነው። በተለያየ ዓለም መቻቸት ያው ወደ አካል ማውረድ አልቻለም። አግብቻለሁ። የትዳር የልጆች ኃላፊነት የኑሮ ኃላፊነት አለ። አንዳንድ ጊዜ ራዕይ ያለ የኑሮ ኃላፊነት ሲጫነ የሁኔታዎች አለመመቻቸት ሲኖር ራዕዩ ተወልዶ አካል አይለብስም። ከዚህ የተነሳ ረጅም ዘመን ራዕዩ ውስጥ ቢኖርም አካል አልለበሰም። አሁን ግን እግዚአብሔር ዘመን አምጥቶ ውስጥ ያለውን ሐሳብ ለትውልድ ለማካፈል ኦልሞስት እየታተመ ነው መጽሐፉ ያለው። 3 ሐሳብ ላይ ያነጣጠረ ነው። አንደኛው ራይት ፐርሰን፣ ትክክለኛ ሰው አንዱ የስኬት ቁልፍ። አዎ የማያስፈልገው ሰው የለም። አሁን ለምሳሌ አንተ ወንድሜ ጎበዝ የኬሚስትሪ አስተማሪ ነህ እና ያው እንግሊዘኛም ስትጽፍ አይቻለሁ። ግራመር ጠብቀህ ትጽፋለህ። በጣም ነው ያደነኩትና ለስኬታችን ሰው ያስፈልገናል። ለምሳሌ አንተ በኬሚስትሪ ዕውቀትህ አፕግሬድ ብታደርግ፣ ሳውዝ አፍሪካ ትልቅ ዩኒቨርሲቲ ላይ ብትማር፣ አሜሪካ ትልቅ ዩኒቨርሲቲ ላይ እድሉን አግኝተህ ብትማር ትመኛለህ፣ እርግጠኛ ነኝ። ግን ወደዛ የሚያደርስህ ብሪጅ የሚሆን ድልድይ የሚሆን ምናልባት ሰው አላገኘ ይሆናል። እኔም ከልጅነቴ ጀምሮ በተለያየ የህይወት ጉዞዬ ላይ የምፈልገው ሰው ነበር። ግን እከሌ ነበር በኔ ህይወት ውስጥ አሻራውን እከሌ አሳርፈዋል ምለው የምመኘውን አይነት ሰው አላገኘው፣ አባት አላገኘው። መጽሐፍ ቅዱስ የእግዚአብሔር ቃል በአንደኛ ቆሮንቶስ መልእክት ምዕራፍ 4 እልፍ አላፍ ሞግዚቶች አሏችሁ አባት ግን የላችሁም ይላል ሐዋርያው ጳውሎስ። አባት የለንም ለአገልጋዮች፣ አባት የለንም ለምሁራን፣ አባት የለንም በፖለቲካው ዓለም ላይ ለተሰማራን ሴትና ወንዶች አባት እንፈልጋለን። እሱ የሄደበትን መንገድ እኛ ሳይከብደን ቀሎን እንድንሄድ መንገድ የሚሆን አባት፣ የሚያሳይ የማይቀና እንቅፋት የሚያነሳ አባት እንፈልጋለን። አንዱ የብዙዎቻችን የህይወት ስኬት የማጣት ችግሩ ራይት ፐርሰን፣ ትክክለኛ ሰው ማጣታችን እና እኔ የሚጠሉኝ ሰዎች የሚተቹኝ ሰዎች ብዙ አያስደንቁኝ። ግን ከብዙ ሚሊዮን ሰው መሃል ቅን የሆነ ሰው፣ መልካም የሆነ ሰው፣ ለሰው የሚያስብ ሰው ሳገኝ እደነቃለሁ። ምክንያቱም እልፍ አላፍ ክፉ ሰው አውቃለሁ፣ እልፍ አላፍ ጨካኝ ሰው አውቃለሁ። ግን በጣም መልካም የሆኑ ለሰው መልካም የሚያስቡ ሰዎች ሳገኝ እደነቃለሁና በመጽሐፍ ቅዱስም ለብዙ መንፈሳዊ ሰዎች የስኬት ምክንያት የሆኑ ሰዎች አሉ። ለምሳሌ አብርሃም ለሎጥ መንገድ ነበር። ሎጥ መንፈሳዊውን ዓለም የማያውቅ አብርሃምን ተጠግቶ ማቴሪያሊ የበለጸገ ሰው። የምንጠጋቸው ሰዎች ወይ እንድንቆረቁስ ወይ ደግሞ ከፍ እንድንል ያደርጉናል፣ ወንድም ይሁን ሴት። እና ሎጥ አብርሃምን በመጠጋቱ አንደኛ ማቴሪያል ብሌሲንግ አግኝቷል፣ ቀጥሎ ደግሞ እግዚአብሔርንም ማወቅ ችሏል። ብዙ ሰዎች መጥቀስ ይችላል። ዳዊት የሳኦልን ልጅ ዮናታንን ባገኝ ኖሮ ሟች ነበር። ተደጋጋሚ ጊዜ ከአባቱ ጦር ያዳነው ዮናታን የልብ ወዳጁ የሳኦል የንጉስ ሳኦል ልጅ አባቱ
የስልጣኔ ተቀናቃይ ነው ብሎ ዳዊትን ለመግደል ብዙ ጊዜ ጦር እየሰበቀ ጣልቃ እየገባ ያዳነው ዮናታን። ለዳዊት ዮናታን ራይት ፐርሰን፣ ለሎጥ አብርሃም ራይት ፐርሰን እና በህይወታችን ላይ ለስኬታችን ኮንትሪቢዩት የሚያደርጉ ትክክለኛ ሰዎች ያስፈልጉናል። በቢዝነሱ ዓለም፣ በትምህርቱ ዓለም፣ በፖለቲካው ዓለም፣ በአገልግሎቱ ዓለም፣ በትዳርም ቢሆን ለምሳሌ የትዳር ጓደኛ ስንመርጥ አመራረጣችን ከተበላሸ የቀጣይ የህይወት ዘመናችን ይበላሻል እና ማናት በኔ ህይወት ላይ ራይት ውመን ትክክለኛ የህይወት አጋሪ ማናት ራይት ላይፍ ፓርትነሪ ብሎ አንድ የሚያገባ ወንድም ከቃሉ አንፃር ከጸሎት አንፃር ትክክለኛውን የህይወት አጋሩን መምረጥ አለበት። ራይት ውመን ራይት ፐርሰን፣ ትክክለኛ የትዳር አጋር፣ ትክክለኛ የቢዝነስ አጋር፣ ትክክለኛ የአገልግሎት አጋር። በፖለቲካውም ዓለም ቢሆን ከፍ እንድንል የሚያደርጉን መልካም የፖለቲካ ሰዎች በሀገራችንም ፖለቲካ ላይ ለአንዳንድ ሰዎች ያገኙትን እድል አሳልፈው የሰጡ የፖለቲካ ሰዎች እንዳሉ ሰምተናል። ቅን ይሆኑ በቃ አንተ ቅደም እኔ እከተልሃለሁ የሚሉ የፖለቲካ ሰዎች እንደነበሩ የቅርብ ጊዜ ትዝታችን ነውና ራይት ፐርሰን የሚለው ነገር ወሳኝ። ሌላው ስለ ራይት ፕሌስ ሁለተኛው እና ራይት ፕሌስ በጣም ወሳኝ ነገር ነው። አንዳንድ ጊዜ ራይት ፐርሰን ኢን ዘ ሮንግ ፕሌስ ይባላል። አንተ ትልቅ አቅም አለ፣ ለምሳሌ ትክክለኛ ሰው ሆነ ግን ያለህበት ቦታ ማይመጥንህ ከሆነ ፖቴንሻልህን መግለጥ አትችልም። ለምሳሌ አንተ ዋቸሞ ዩኒቨርሲቲ ማስተማር የምትችልበት አቅም እያለ የኬሚስትሪ እውቀት እያለ ሰዎች በአንድም ይሁን በሌላ ምክንያት ኤሌመንተሪ ስኩል ወይም ጁኒየር ላይ ቢያስቀምጡ ደስተኛ ሆነ ስራህን አትሰራም። በየትኛውም የህይወት እንቅስቃሴያችን ትክክለኛ ቦታ ያስፈልገናል። ለአገልግሎት፣ ለስራ፣ ለቢዝነስ። አሁን በቢዝነስም ዓለም ትክክለኛ ቦታችንን ካላወቅን በቢዝነሱ ውጤት አትራፊ አንሆን። ለምሳሌ ኦሳና አደባባይ ላይ ብንሆን የምናተርፈውን ትርፍ ለምሳሌ አምብቾ ጎዴ ሆነ ላናተርፍ እንችላለን። በቢዝነሱም ዓለም ቦታ ማተር ያደርጋል። በጣም የቢዝነስ ቦታዎች አሉ አትራፊ እንድንሆን የሚያደርገን፣ የቢዝነስ ያልሆኑ ቦታዎች አሉ ትርፍ እንዳናገኝ የሚያደርገን። በቢዝነሱ ቦታ ያስፈልገናል፣ በትምህርት ቦታ ያስፈልገናል። ራይት ፕሌስ በጣም ወሳኝ ነገር ነው። ይህንን ኮት ላድርግ። ይስሐቅ በዘፍጥረት መጽሐፍ ምዕራፍ 26 ላይ ከራብ የተነሳ ወደ ግብጽ ሊወርድ አስቦ ነበር። ወደ ግብጽ አትውረድ፣ በጌራራ ተቀመጥ፣ በዚሁ ምድር እባርክሃለሁ አለው። ተቀመጠ። በዛኑ ዓመት ዘርዘራ። ከሀገሬው ዜጎች ይልቅ ከፍልስጤማውያን ይልቅ በዛኑ ዓመት 100 እጥፍ አፈራ። ለምንድን ነው 100 እጥፍ ያፈራው በዛኑ ዓመት ካልን የሀገሩ ዜጋ ስለሆነ ሳይሆን ቦታውን ስላወቀ በትክክለኛው ቦታ ላይ ስለተቀመጠ ነውና በትክክለኛ ቦታ ላይ ስንቀመጥ 100 ፎልድ ፕሮዳክቲቪቲ 100 እጥፍ ውጤታማነት ወደ ህይወታችን ይመጣል። ሶስተኛው ራይት ታይም ጊዜ በጣም ወሳኝ ነገር ነው። በመክብብ መጽሐፍ ምዕራፍ 9 ቁጥር 11 እድልና ጊዜ ሁሉን ይገናኛቸዋል ይላል። እነዚህ ሁለት ነገሮች ሁሉ ጊዜ አይጣጣሙ። አንዳንድ ጊዜ እድል መጥቶ ጊዜው ላይ መች ይችላል። እድሉ በመጣበት ጊዜ አንዳንድ ሰዎች አጥፍተው እስር ቤት ሊሆኑ ይችላሉ። ለምሳሌ ዲቪ ደርሷቸው ዲቪ ፕሮሰስ ማድረግ በሚገባቸው ጊዜ ወህኒ ቤት ናቸው። ከወህኒ ቤት እስካልወጡ ድረስ ኤምባሲ አሜሪካ ኤምባሲ ሄደው ዲቪያቸውን ፕሮሰስ ማድረግ አይችሉም። ጊዜው አልተመቸም። እድሉ አለ ግን ያሉበት ጊዜ የት ነው? ወህኒ ቤት ነው። አንዳንድ ሰዎች ጥሩ እድል መጥቶ ያሉት ሆስፒታል ማለት ጥሩ እድል ገጥሟቸው ግን የነበሩበት ሁኔታ ሆስፒታል ሪከቨሪ ክፍል ሊሆኑ ይችላል እና እግዚአብሔር ግን ሲያገጣጥም ጊዜውንም እድሉንም ያመጣል እና በህይወታችን ላይ ራይት ታይም ጊዜውን ማወቅ አለብን። ጊዜውን ራይት ታይም ስናቅ ጊዜው እንድንሰማ ወይ እንዳንሰማ ያደርገናል። ለምሳሌ ድሮ በሆሳና መካነ ኢየሱስ ቤተክርስቲያን የጸጋ ስጦታ እምብዛም ተቀባይነት የለውም በአንድም ይሁን በሌላ ምክንያት እና የጸጋ ስጦታ ያላቸው ሰዎች
መልእክታቸውን ለማስተላለፍ ጊዜ ይጠብቃሉ። ለምሳሌ ኳይሮች እየዘመሩ ተነስተው በልሳን ተናግረው መልእክት አለኝ ብለው ቢሉ ማንም ሰው አይሰማቸው። ስብከቱም መዝሙሩም አልቆ ልክ አባታችን ሆይ ሊባል ሲል ተነስተው መልእክት ይናገራሉ። ያ ጊዜ የዝማሬም ጊዜ የስብከትም ጊዜ የማስታወቂያም ጊዜ ስላለቀ ከዛ ቀጥሎ ፕሮግራም ስለሌለ በዛ ጊዜ ሰው ጆሮ ሰጥቶ መልእክቱን ሰምቶ እውነት ከሆነ ለመቀበል እውነት ካልሆነ ላለመቀበል እንትን ያደርጋልና ጊዜ በአንድ ሰው ህይወት ላይ በጣም ወሳኝ ነው። ጊዜውን መለየት፣ ጊዜውን ማወቅ፣ ለመናገር ስፍራ ለመልቀቅ ጊዜውን ማወቅ አለብን እና ጊዜውን ስናቅ ጥሩ ነው። እዛው ዘፍጥረት መጽሐፍ ምዕራፍ 26 ላይ አቤሜሌክ የጌራራ ሀገር ሰዎች ይስሐቅ ላይ ተነስተውበት ሀገራችንን ልቀቅ አለው። ይስሐቅ የእግዚአብሔር ጊዜ ስለመጣ እና ልቀቅ፣ ከኛ ይልቅ በርትተሃል፣ ባለጠጋ ሆነሃል ሲለው ያ የእግዚአብሔር ጊዜ ስላለቀ ይስሐቅ ለቀቀ ሀገሩ። መጀመሪያ ጠብቅ ከተባለበት ጠብቅ በተባለበት ጠብቀ፣ ጊዜው ሲያልቅ ደግሞ ሰልፍ ተነሳበት፣ ፈቀቅ አለ። ፈቀቅ ሲል እግዚአብሔር አብሮት ስለነበር ምንም እንኳን ፈቀቅ ያለበት ቦታ ምድረ በዳ ቢሆንም ኤሴቅና ሲጢና የሚባሉትን ምንጮች ቢነጥቁትም እግዚአብሔር ረሆቦትን ሰጠ። ስለዚህ የእግዚአብሔር ጊዜ በየትኛው ጊዜ ነው ሆሳና እንድለቅ የምትፈልገው? በየትኛው ጊዜ ነው ከኢትዮጵያ እንደወጣ የምትፈልገው? ያለ ጊዜው ከወጣን አትራፊ አንሆንም። ከጊዜውም በኋላ ከወጣን ኢን ታይም እና ኦን ታይም ይባላል አይደል? በእግዚአብሔር ጊዜ ስንወጣ አትራፊ እንሆናለን። አንዳንድ ሰዎች ለአገልግሎት በወጣትነት ጊዜያቸው እንዲወጡ እግዚአብሔር ጠይቋቸው ቆይ ብለው በእርጅና ጊዜያቸው የሚወጡ አሉ። ለምሳሌ አንድ ምሳሌ ሲሰጥህ እኔ አገለግልበት በነበረ መሰረተ ክርስቶስ ቤተክርስቲያን ላይ አንድን ሰው ለመጋቢነት እግዚአብሔር የጠራው ቆይቷል። እሱ ግን የመንግስት ስራዬን ልጨርስ ልጆቼን ቦታ ላሲዝ ብሎ በመጨረሻ ሪታየር ሲያደርግ ወደ አገልግሎት መጣ። አገልግሎት ላይ 2 ዓመት መጋቢ ሆኖ ሳገለግል ደግሞ ቸርችም ጡረታ አወጣቸው። ይሄ ሰው እግዚአብሔር በተናገረው ራይት ታይም መጥቶ ቢሆን ኖሮ ጊዜውን መጠቀም ይችል ነበር እና የእግዚአብሔርን ጊዜ ማወቅ ለስራም ለትምህርትም ለትዳርም የእግዚአብሔርን ጊዜ ማወቅ ጥሩ ነውና እነዚህን 3 ቁልፍ ነገሮች በህይወታችን መለየት ከቻልን የምድር ህይወታችን ሲኦል አይሆንም። ትክክለኛ ጊዜ፣ ትክክለኛ ሰው፣ ትክክለኛ ቦታ በጣም የሚገርም መልእክት ነው። ምንድነው አሁን ፓስተር እስቲ እነዚህን አሁን እንዴት ነው አሁን ይሄ ይመስለኛል ነው ከመለኮታዊ ምሪት ጋር የተገናኘ ይመስለኛል። እንዴት ነው እነዚህን ማወቅ የምንችለው? ወደኛ ሲቀርቡሽ እንዴት ነው የራሳችን ማድረግ የምንችለው የሚለውን እስቲ እናንሳ። እንግዲህ ስለ ትክክለኛ ሰው አንድ ሰው በትዳርም በስራም በወዳጅነትም ወደ ህይወታችን ሲመጣ ያ ሰው ለቀጣይ ህይወታችን ጠቃሚ እንደሆነ መለየት እንችላለን። አንደኛ የምንለየው በቃሉ ነው። ሁለተኛ በውስጥ ሰላም ነው። አንዳንድ ሰው ኮሚኒኬት ስናደርግ ውስጣችን ሰላማችን ይደፈርሳል። ሪዝኑን አናውቅም። በወቅቱ ሰውየው የሚናገረው ነገር ጥሩ ነው፣ የሚያሳየን ባህሪ ጥሩ ነው፣ ፋሻል ኤክስፕሬሽኑ ጥሩ ነው፣ ቋንቋው ጥሩ ነው። ግን ኢን ዘ ኒር ፊውቸር የዛ ሰው ጭንብል ያጠለቀበት ማንነት ይገለጣል። ስለዚህ ከአንዳንድ ሰው ጋር ባለን ኮሚኒኬሽን ውስጣችን ሰላም ያጣል። ፌስ ቱ ፌስ ኢን ፐርሰን ስንገናኝ፣ በስልክ ስናወራ ወይ ቴክስት ሜሴጅ ስንለዋወጥ ከሷ ጋር ወይ ከሱ ጋር ያለን ኮሚኒኬሽን ሰላም የማይሰጠን ከሆነ አንዱ የእግዚአብሔር ፈቃድ መለያ ሰላም ነው። ሰላማችን ከደፈረሰ ምንም እንኳን በጊዜው ያየነው ችግር ባይኖርም ያ ኮሚኒኬሽናችን ያ ሪሌሽንሺፓችን ኢን ዘ ኒር ፊውቸር ችግር ስለሚያመጣ እርምጃ መውሰድ አለብን። አሁን ለምሳሌ ይሁዳ ከ11 ደቀ መዛሙርት ይልቅ እኮ በጣም ሰላምተኛ እኮ ፕሪቴንድ ያደርጋል፣ ያስመስላል። በጣም ነው አቅፎ ሰላም የሚለው መምህሮ ይለዋል። አንዳንድ ሰዎችን ሰላምታቸው አሳሳች ስለሆነ አንለያቸው፣ ቋንቋቸው ጣፋጭ ስለሆነ አንለያቸው። የውስጥ አይናችን ካልበራ መንፈሳችንን መከተል ካልቻልን እንጎዳለን። ስለዚህ ጌታ ኢየሱስ ግን የውስጥ አይኖቹ በርተው ስለነበር ይሁዳን ያውቀዋል፣ በደንብ ነው የሚያውቀው። እንደውም ዮሐንስ ወንጌል ምዕራፍ 2 ላይ
አይተማመንባቸውም ነበር ይላል በደቀ መዛሙርት። ለምንድን ነው የማይተማመንባቸው? ያውቃቸዋል። ሐዋርያው ጴጥሮስ ማቴዎስ 26 ላይ እንደሚክደው ያውቃል። ይሁዳ ማቴዎስ ወንጌል 26 ቁጥር 14 ላይ ለማይረባ 30 ብር እንደሚሸጠው ያውቃል። ምንም እንኳን አሁን ያለው ግንኙነት አሁን ያለው ሪሌሽንሺፕ ሰላማዊ ቢመስልም ምንድነው ሐዋርያው ጴጥሮስ ነው ያለው ማቴዎስ 26 ላይ እኔ አልክድህም ሌሎቹ ቢክዱ እስከ ሞት ድረስ ታማኝ ነኝ እያለ ሲናገር ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ። ስለዚህ ከሰው ጋር ባለን ግንኙነት የውስጥ መንፈሳችንን ማድመጥ አለብን። ቃሉን መመሪያችን ማድረግ አለብን። ብዙ ጊዜ በትንቢት መደገፍ የለብን። እውነተኛ ትንቢት የሚናገሩ ነቢያት እንዳሉ ሁሉ ከልባቸው አፍልቀው የሚናገሩ ነቢያቶች አሉ። የነቢያትን ድምጽ ከተከተልን ምናልባት የቀረ የምድር ህይወታችን የአንዳንድ የተሳሳቱ ነቢያትን ድምጽ ከተከተልን ህይወታችን የዲስትራክሽን ወይም የውድመት ነው። እዚህ እኛ እንጀራ ልጅ አይደለም። ምንም እንኳን ለጊዜው በትንቢት ስጦታ ባናገለግልም እኛ የእንጀራ ልጅ አይደለም፣ የእግዚአብሔር ልጆች ነን። የእግዚአብሔርን ድምጽ የምንሰማበት መለኮታዊ ኬፓቢሊቲ ተሰጥቶናል። በጎቼ ድምጼን ይሰማሉ ነው የተባለው። በኬሮፍ ድምጼን ይሰማሉ የሚል መጽሐፍ ቅዱሳዊ ኮንፈርሜሽን የለንም። ስለዚህ ቃሉን ማንበብ፣ ውስጥ መንፈሳችንን ማዳመጥ፣ መጾምና መጸለይ እግዚአብሔርን ፈቃድ እንድንለይ ያደርገናል። ከትክክለኛ ሰው አንፃር፣ ከትክክለኛ ቦታ አንፃር፣ ከትክክለኛ ጊዜ አንፃር እና መንፈሳችን ሳይነሳ ልቀቁ ሳንባል ከሆነ ቦታ ብንለቅ እንከስራለን። ለምሳሌ ኖሃሚን አቤሜሌክ የአቤሜሌክና የኖሃሚን ልጆች ሁለቱ ልጆች ማሎንና ኬሎን በቤተልሔም ይሁዳ ተነስቶ በነበረው ረሃቡን አይተው ምናልባትም የገንዘብ አቅም ስላላቸው ወደ ሞዓብ ሸሹ። እግዚአብሔር ፈቃድ አልነበረም። አቤሜሌክ ሞተ፣ ማሎንና ኬሎን ሞቱ፣ ኖሃሚን ብቻዋን ቀረች። ስለዚህ የእግዚአብሔር ፈቃድ የሌለበት ጉዞ አትራፊ አያደርግም፣ አጉዳይ ነው የሚያደርገው። ስለዚህ ማን ነው የነገ የትዳር ጓደኛዬ፣ ማን ነው የሥራ ጓደኛዬ ብለን ትክክለኛ ሰው መለየት አለ። የት ቦታ በሆነ ነው ውጤታማ መሆን። አሁን ለምሳሌ አንዳንድ ሰዎች አዲስ አበባ በጣም ትርፋማ ናቸው። ምናልባት ሆሳና ትርፋማ ላይሆን ይችላል። አንዳንድ ሰዎች ሆሳና በጣም ትርፋማ ናቸው፣ ለምን አዲስ አበባ ኢትዮጵያ ዋና ከተማ አልገባም ብለው አዲስ አበባ ገብተው ደግሞ የከሰሩ አሉ። ፕሌስ ራይት ፕሌስ ማተር ያደርጋል እና እግዚአብሔር ባስቀመጠን ቦታ ላይ ደግሞ የእግዚአብሔር አቅርቦት የእግዚአብሔር መገኘት አለ። በጣም አሪፍ። እሺ ወደ ኋላ ሊመልስኝና ቅድም ጠይቃለሁ ያልኩኝ ያልኩት ስለ ቤተሰብ የተወሰነ ብናነሳ ደስ ይለኛል። ስለ ትዳር ህይወቴም ስለ ቤተሰብ ስለ ትዳሬ የትዳር ጓደኛዬ በጣም መወዳት ማከብራት ትግስት ተከተል ትባላለች። እዚህ ሆሳና ከተማ ተወላጅ ናት። የተጋባ ነው በ1997 ንፋስ ስልክ መሰረተ ክርስቶስ አገለግል በነበረ ጊዜ ኢትዮጵያ አልወለድንም ለ5 ዓመታት። ጌታ በር ከፍቶልን ሳውዝ አፍሪካ ስንሄድ 4 ልጆች ወልደናል። 3 ሴቶች፣ 1 ወንድ። አንድ ልጃችን የትምህርት ዕድል ገጥሟት አሁን አሜሪካ ነው ያለችው። 3ቱ ሳውዝ አፍሪካ ነው ያሉት እና ጥሩ የቤተሰብ ፍቅር አለ። ልጆቼን በጣም ነው መወዳቸው፣ ባለቤቴን በጣም ነው መወዳት እና የነሱን ኮንትሪቢዩሽን ደግሞ በጻፍኩት መጽሐፍ ላይ አካትቻለሁ። እሱ በጣም ደስ ይላል። እጅግ በጣም እናመሰግናለን። እስቲ መጨረሻ የምታስተላልፈው መልእክት ካለ የመጨረሻ ላይ አድርግና እስቲ ለወጣቶች ከአገልግሎት ጋር ከመንፈሳዊ አገልግሎት ጋር በተለይም ራስን ሰጥቶ አሁን ከአውትሪች ጋር ተያይዞ ትልቅ የአገልግሎት ሸክም እያለ ቢዚ እንደሆን እና ራስን ሰጥተህ ሳውዝ አፍሪካ ላይ በብዙ ጎዳናዎች ላይ ስታገለግል አይተናልና ከዛ ጋር ተያይዞም እና ከሚኒስትሪ አገልግሎት ጋርም ተያይዞ ወደፊት ካለ እቅድ ጋርም ተያይዞ አንሳልኝና መጨረሻ ላይ መልእክት ታስተላልፍልናል። ለኢትዮጵያ አብያተ ክርስቲያናት ወጣቶች፣ ለሆሳና ወጣቶች ማስተላልፈው በዚህ ዓለም ላይ የምንኖረው ለአጭር ዓመታት እግዚአብሔር እድሜያችንን ከባረከልን ማክሲመም 100 ዓመት ሚኒመም 70 80 60 ከዛም በታች በሆነ ዓመት ላይ። ስለዚህ ረጅም ዘመን ምድር ላይ እንደማይኖር ሰው እግዚአብሔር ዲቫይን አሳይመንት እንደሰጠው ሰው ምን ቸኩሉበት ዘመን ነው። በተለይ ከነፍሳት ማዳን አንፃር ግሬት ኮሚሽን የምንለው በማቴዎስ ወንጌል ምዕራፍ 28 ላይ ያለው
ሐሳብ ቤተክርስቲያን የዘነጋቸው ብዙ ቤተክርስቲያናት በህንጻ ግንባታ ነው እየተፎካከሩ ያሉት። ዋናውን ጉዳይ ረስተናል። ዋናው ጉዳይ የነፍሳት ማዳን ትንቢት ሊነገር ይችላል፣ መገለጥ ሊመታ ይችላል፣ የተለያዩ ዝማሬዎች ሊዘመሩ ይችላሉ። እነዚህ ሁሉ ተባብረው ነፍሳትን ከጨለማው ዓለም ወደ ብርሃን መንግስት ማምጣት ነው አልቲሜት ጎላቸው። ስለዚህ ከወንጌል አንጻር ወጣቶች ሊነሱ ይገባል። ወጣቶች ከሱስ ሊርቁ ይገባል። እጃችን ላይ ሞባይል ወይንም ተንቀሳቃሽ ስልክ አለ። ተንቀሳቃሽ ስልካችንን በአግባብ መጠቀም ካልቻልን የብዙ ሱሶች የብዙ አዲክሽኖች ተጠቂ እንሆናለን። ሞባይል ስልካችን ላይ ባድ ፔጅስ አሉ፣ ፖርኖግራፊ አለ። ከሩቅ ሀገር ካሉ ሰዎች ጋር ቻት ማድረግ ይቻላል፣ ቪዲዮ ኮል መደዋወል ይቻላል እና ብዙ ወጣቶች በቪዲዮ ኮል ወይም በፖርኖግራፊ ሱስ ተበላሽተዋል። ግብረ ሰዶማውያን የሆኑ አሉ፣ ሌዝቢያንስ የሆኑ አሉ። የስልክ አጠቃቀማችንን መጠንቀቅ አለን። ጓደኛ መምረጥ አለን። ናይት ክለብ መሄድ የለብንም። ችግር የለውም በሚል በተሳሳተ ትምህርትና በተሳሳተ አስተማሪዎች ትምህርት መወሰድ የለብንም። ኃጢአት ችግር አለ። ኃጢአት አውዳሚ ነው። ውሎ መምረጥ አለብን። ውሎ የምንመርጠው እኛ ነን። ጓደኛ የምንመርጠው እኛ ነን። ኢትዮጵያ ውስጥ ከ60% በላይ ወጣት እንደሆነ ይታወቃል። ወጣት በቤተክርስቲያንም ይሁን በፖለቲካው በኢኮኖሚው ዓለም ላይ ጊዜውን ከተጠቀመ ፕሮዳክቲቭ ነው፣ ውጤታማ ነው። ጊዜውን ካልተጠቀመ ደግሞ ለሱስ ተጋላጭና ተጠቂ ነው። ስለዚህ ወጣቶች ዘመኑ እንዳለቀ አውቀው ከወንጌል አንጻር እንዲነሱ እመክራለሁ። ትምህርታቸውን ጠንክረው እንዲማሩ፣ ከሱስ እንዲርቁ፣ ጓደኛ እንዲመርጡ፣ ምን ችግር አለው እንዳይሉ፣ የስፒሪት ኦፍ ኔግሊጀንስ እንዳይቆጣጠራቸው ይህን ምክር መስጠት እፈልጋለሁ። ወጣቶች ከጸለዩ ቃሉን ካነበቡ ፊውቸራቸው ብራይት ነው፣ ነጋቸው የተሳካ ነው። እናት አባቶቻቸው ባለፉበት የመከራ መንገድ አያልፉ። ነገ የኢትዮጵያ ወጣቶች በአሜሪካ ትልልቅ መድረኮች፣ በአውሮፓ ትልልቅ መድረኮች፣ በኤዥያ ትልልቅ መድረኮች ላይ አገራቸውን የማስጠራት አይኪው ወይም ፖቴንሻል አላቸው። ራሳቸውን አንደርስቲሜት ማድረግ የለባቸው። እግዚአብሔር አለ፣ እግዚአብሔር የሰጣቸው ፖቴንሻል አለ። ራሳቸውን ከጠበቁ ዓላማ አለኝ ካሉ ትልቅ ደረጃ ላይ ይደርሳሉ። ኢትዮጵያንም ትልቅ ደረጃ ላይ ያደርሳሉ። ስለዚህ ለወጣቶች ያለኝ ምክር ፊውቸራችሁ ብራይት ነው። ራሳችሁን አሳንሳችሁ አትዩ። ከሱስ ራቁ፣ ጓደኛ ምረጡ፣ ጸልዩ፣ ቃሉን አንብቡ፣ ወንጌል ስበኩ። ወንጌል እኮ የሚሰበከው ቸርች ላይ ብቻ አይደለም። ዩኒቨርሲቲ ይሰበካል፣ ባስ ውስጥ ይሰበካል፣ አውሮፕላን ላይ ይሰበካል። ያገኘናቸውን ኦፖርቹኒቲዎች ወንጌል ለመስበክ መጠቀም አለን። እንግዲህ ተመልካቾቻችን ከፓስተር ዶክተር ሳሙኤል ገታቸው ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። ከፕሮግራሙ መጀመሪያ አንስቶ አብራችሁን ስለሆናችሁ እጅግ እናመሰግናለን። የዛሬውን ፕሮግራም በዚሁ እንጨርሳለን። ፔጁን ሰብስክራይብ ያላደረጋችሁ HMA ሚዲያ ሰብስክራይብ እንድታደርጉ በድጋሚ እናሳስባችኋለን። ዳግም በሌላ ፕሮግራም እስክንገናኝ ቸር ሰንብቱ። ስለዚህ የሳብስክራይብ ምልክቱን አሁን